የኔ ቆንጆ ላንቺ የማልሆነው ነገር የለም ብሏል። ብሩክ ማይ ብራዘርስ ምርጥ ወንድማችን ማለት ነው። የተግባር ሰው ሃይሚቲ ስዊት ደግሞ ምን አለች? የኔ ውድ አልጠበኩም ነበር ብላለች። እንዴ ሃይሚ እየሰከረ ነው እኮ። እና እኔ ለመጀመሪያ ጊዜ እኔ እንጃ ሚዲያ ላይ ራሱ ደስታ እንደዚህ ነው እንዴ! ከጠበኩት በላይ ነው የህዝቡን ደስታ ያየሁት። የዚህ ሁሉ ደስታ መንስኤው ብሩክ ነው። ብሩክ ማለት መልካም ሰው ከሚዲያ አንደኛ ማለት ነው። ሪያሊቲው ነው። ሚዲያ ላይ ሎንግ ታይም ቁጭ ብለናል እያየን ነው። ብሩክ ማለት አንደኛ ነው። የተግባር ሰው ምርጥ ሰው። ጓደኞቼ እንዴት አድርጋችሁ ደስታው አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ። ዛሬ የድጫጫታ የለም፣ አብሽሩ። በደንብ ነው የማወራው ማለት ነው። ሴትዮ ያ ዘበኛ ነን፣ ዛሬ የለችም አዳር እና ውዶቼ በጣም ነው የገረመኝ የትላንትናው ደስታ። ከምር ድጋሚ ቪዲዮ አልሰራውም። ለምን ድጋሚም እየሳኩ ከሰራው ራሴ እንደብድ ነኝ እንዴ? ወላሂ ነው እላቸው። እኔ ደግሞ ችግር አለብኝ። ኮሜንት እያየሁ ዝም ብዬ እየሳኩ ነበር። የትላንትና ያው ሌላ ቀን ታውቃላችሁ፣ የጭንቀት ጊዜ በጣም ነው ቪዲዮ ማከታተለው። በቃ ለምን የምታዋዩት ሰው ስታጡ ማለት ነው ታውቃላችሁ። የደስታ ጊዜ ደግሞ ኮሜንቱን እያየሁ ወላሂ ነው የምላችሁ ስስቅ ቪዲዮ መስራት እችላለሁ። ቤት ጠባቂ ነን። ትላንትና እና ዛሬ ምንም ነገር እንትን የለንም እና ደግሜን ቪዲዮ አልሰራውም። ደስታው ግን እስካሁን አልለቀቀኝም። እናንተስ እንዴት ናችሁ? እና ብሩክ ማለት ያው የተግባር ሰው ነው፣ መልካም ሰው ነው፣ ቁም ነገረኛ ሰው ነው። በቃ ያኔ ሃይሚትዬ ደግሞ ስዊት እንደው ለድራማም ቢሆን እንደ ቀልድም ቢሆን በቃ ለድራማም ቢሆን አለ ሚዲያ ላይ እንደምናየው ሰው ብሩክን ለማናደድ ወይ ከሰው ጋር የምትመጣ ወይ ወንድ ይዛ የምትመጣ ሴት አይደለችም። ለምን በክብሯ የማትደራደር ጀግኒት ሴት ማለት ነውና ብሩክና ሃይሚ እኔ እንጃ ቃላት ያጥረኛል። አላህ ባላችሁበት ይጠብቃችሁ፣ ራሳችሁን ጠብቁ። እንግዲህ ዱባይ ላይ ፏ ብትን በሉ ማለት ነው። ዱባይ በጣም ደስ የሚል ነባይዛዊ ማለት ነው። ባልቆይበትም ያኔ ማለት ነው ብቻ ይቅር ሄጃለሁ። ወላሂ ነው እላችሁ አቡዳቢ ዱባይ ማለት ነው አሉ የአካባቢ ሰዎችን ዘመዶች ምንም አሉ እዛ ባይዘው ያው ዱባይ እና ምርጥ ሀገር ነው። ያው ዘና ፈታ በሉልን። ሆኖም ግን በቃ በጣም እኔ እንጃ የሃይሚዬ ደስታ ውዶቼ በጣም ነው ያስደስተኝ ከምነግራችሁ በላይ። በቃ ዝልል ስትል ቃላት አጠረኝ። ኮሜንት መጻፍ ፊደሉም ጠፋብኝ። ለምን ዋሻቸዋለሁ? በዛ ላይ ደግሞ አጉል ሰዓት ላይ ነበር እኔ ጋር ወላሂን እንዴት ጥብብ ብዬ ነበር እንትን ምለው ማለት ነው። እና በቃ የሆነ ስክር ነበር ያልኩት ውዶቼ ማለት ነው። መልሼ ድምፄ ራሱ ሲያሳፍርና በጣም ነው ደስ ያለኝ። ሌላው ደግሞ ሃይሚዬንም ትወዳላችሁ ብሩክንም የምትወዱ እህቶቼ ያው ለቻናል ነው አይኖ ሃይሚዬና ብሩክን ማንም ሰው የሚጠላ ሰው የለም። ሰው የሆነ ማለት ነው። ሰውን የሚጠላው ሰይጣን ነው ሪያሊቲውን። እና ዛሬ ላይ ግን የሴት ድምጽ እያላችሁ ባትጭኑ ደስ ይላል መሰላችሁ። ኦዲየንስ እኔ እየሳኩ ነው አንዴ ወይማ አይቋረጥም። እና አንዳንድ እህቶቼ ኦዲየንሶች አሁን እንትን ያሉ የሚሸወዱ አሉ። ለምን ሚዲያ ላይ ስለማይቆዩ ነው። እና ይሄን ድምጽ ሲጭኑ ውዶች በዚህ አጋጣሚ ማንኛውም ቤት ድምጽ ትሰማላችሁ። ከዚህ በፊት ብሩኬ ከትላንትና ነው ላይክ 4 ቀን ነው የሚሄደው ብሎ ሃይሚያው ይከፋታል፣ ታለቅሳለች ያለውን ቁርጥ አድርገው ከሴት ጋር አደባልቀው ሰምቻለሁ። ሪያሊቲውን ይሄ ማለት ሚስቴክ ነው ግን ይሁን ቢያረጉም ወዶቼ ጠልቷቸው አይደለም። ሃይሚና ብሩክ ማንም ሰው አይጠላም። ግን ጊዜ ያለው ጾም ምናምን የምንለው ጾም ነው ተው ምንለው እሱን አትሰሙንም። እኛም ያው በቃ ሁላችንም ይሁን በጾም ያው እየወነጀልን ነው። ሰው ተው እንደዚህ አትበይ በቃ ያን ይቅር። ግን ቢያንስ ጊዜው አይደለም። እኛ እየሳቅን ነው፣ ደስታ ላይ ነን ያለነው። ሪያሊቲውን እኔ ኮሜንት እያየው ስቃለሁ ከትላንት እስካሁን ከሚነጋ ማለት ነው። እየሳኩ በቃ ደስተኛ ሆኜ ቪዲዮ እንኳን አልሰራውም። ለምን እንዴ አሁንም እንደምድ እየሳኩ ሰው ምን ይለኛል ብዬ ማለት ነው። የጭንቀት ሲሆን ነው እኔ የማከታተለው ታውቃላችሁ ማለት ነው። የጭንቀት ሲሆንማ መሽለታ 6 ነው መሰለኝ። አሁን አንድ ነው እንጂ የለቀኩት አይዋ አንድ ነው። እና በቃ ያኔ የጭንቀትና የደስታ ቀን ነው ዘሴም
እና አንዳንዴ ሰው ደስታ ላይ ሆኖ ብሩክንም ሀይሚንም እየወደዳችሁ ቪዲዮ እንደዚህ አይነት ድምፁን አትጫኑ ማለት ነው። ሌላው ደግሞ እንደኛ አይነት ሚዲያ ላይ የቆየ ሰው እየተናገርን ነው። እኔን ስደቢኝ ሙልጭ አርግሽ የምትለኝ እህቴ ነበረች እንድትጭን። አረ እኔ ምን ነው አረ ይቅር ድምፄን ሰው ይለየዋል ነው ምለው። አንዳንድ ሰው ደግሞ ድምፄን ይለዩታል። ሪያሊቲው ነው የምነግራችሁ። ለዚህ ነው በድምፄ ታቁኛላችሁ እላለሁ በብዛት ማለት ነው። እና እኔ እንደውም ብዙ ጊዜ ድምፅ አልለይም። እንደውም በጣም ነው የሚመሳሰልብኝ የብዙዎቹ ማለት ነው። እኔ ግን እንዴ ያንቺን ድምፅማ አለያለሁ ምናምን ይሉኛል በውስጥ ራሱ ጠይቃቸው ማለት ነው። እና አንዳንዴ እኔ ጋር የሚመለከተኝ ሰው በዚህ አጋጣሚ ላይክ ሰብስክራይብ ለምታደርጉኝ እጅጉን ከልብ አመሰግናለሁ። ክበሩልኝ። 100 ላይክ 200 ላይክ ካለ ይህን ድምፄን እየሰሙ ነው። ስለዚህ እኚህ ሰዎች ተረድቷቸዋል። አንዷ እህቴ ደግሞ ስሟን ብጠራ ደስ ይለኛል። ፍርዬ የምታዳምጭኝ የምወድሽ እህቴ ማለት ነው። በኮሜንት እናወራለን እዚሁ ሚዲያ ላይ። ሰው ቤት ኮሜንትሽን አይቻለሁ። አኪድ ወይ ሌላ ምንድነው ድምፅ ስታዘዋውሩ ወንጀል ነው ይሄ ራሱ በእናንተ ድምፅ ራሱ ምናምን እንዳልሽው፣ አንደኛ ነገር ኮሜንትሽ ትክክል ነው፣ ግን ያን ድምፅ የሚያሰራጩት ውሸት ነው። እንደኛ አይነት ነው እርስ በርስ ምንሰራጫቸው። ሪያሊቲውን ነው ነግራችሁ ነው። ገባሽ? ግን ሌላው ደግሞ በህቴ ኮሜንት ምሳሌ ስጣችሁ። አንድ እህት አሁን ይሄኛው ኮሜንት ይሄኛው ድምፅ ብሩክን እንደዚህ 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 አሳየዋለሁ ከሱ ጋር ፎቶ ተነስቼ ምናምን የምትለው አንድ ችግር ቢፈጠር ማን ነው ተጠያቂ? እኔ ከጫንኩ ዘር ለገበሬ ናት ተጠያቂ። አንደርስታንድ? የሆነ ሰው ወንጀል ሲሰራ የሆነ ሰው መጥፎ ነገር ሲሰራ ድምፅ እየላከ እያሰማ ነው እንዴ? መጥፎ የምሰራ እህቴን ድምፅ እኔ ብጭን ማን ነው ተጠያቂ? እኔ ነኝ ተጠያቂ። አንደርስታንድ አድርጋችሁኛል? ስለዚህ ኦንሊ ጆኪንግ ነው፣ ቀልድ ነው። ሚዲያ ላይ ዩቲዩብ ላይ 99% ቀልድ ነው ያለው። 99% መለይ ኤግዛምፕል መውሰድ ትችላላችሁ። ኤግዛምፕል ማን ነው? ሩታና ብርሽ ሲጀመር አልተለያዩም። እነሱን እኔ በውስጥ ምናውቃለን። ማን ነው? ዳኒ ትዝ ካላችሁ አገታት ላይክ ክስ ወረቀት ላይክ ድራማ እና አንዳንዴ ኦዲየንሶች እንደዚህ እንትን በሉ። በተረፈኛ የደስታችን ቀን ነው። ከምር በጣም ነው ደስ ያለኝ ወላሂን። ብሩክ ያለ ይስጥክ። የህዝቡ ደስታ እኮ አንተ ደግሞ ባላሰብከው አላህ ያስደስትክ። ከምር ባላሰብከው ማለት ነው። እነዛ 4 ልጆችም ከች ይላሉ ገና ማለት ነው። እና ሀይሚዬ ደግሞ አቋም ያለሽ ጸዋ፣ በሴትነትሽ የማትደራደሪ የሴቶች የበላይ የሴቶች ቲቸርስ ቁጥብ ሴት ነሽ እኮ ሪያሊቲውን። እና ለዚህ ነው ብሩክም ቦታ የሰጠሽ ሪያሊቲውን። ለምን አንዳንድ ወንድ ውዶቼ ከኛ ይልቅ ወንድ ያነባል ያያል። ገባችሁ? ሀይሚዬ እንደ አንድ ዩቲዩበሮች እንኳን አይደለችም። ፕራንክ ብትሰራ ከወንድ ጋር በድምፅ ነው። ቢኮዝ ሺዝ ስማርት። እንደ ማንኛውም ተቃቅፋ አይደለም፣ እንደ ማንኛውም እየሆነች አይደለም። ሺዝ ስማርት ኦንሊ ቮይስ ሺዝ ሊስ ድምፅ ነው የምታሰማው። ገባችሁ? አታ ፎቶ ምናምን ያሌለው ማለት ነው። ሺዝ ስማርት አሁን ሚዲያ ላይ እንደሚያደርጉት ማለት ነው ድምፅ የሚያሰሙት። ስለዚህ ሀይሚዬ ማለት የማትጠገብ ናት። እኔማ እኔ እንጃ በጣም ነው የምወድሽ። አላህ ይጠብቃችሁ ሁለታችሁንም፣ ከመጥፎና ከክፉ ነገር ይጠብቃችሁ። ባይዘው ይዶቼ እዚህ ጋር እንኳን በሀይሚዬና በመዳም ቅመሞች ምቀኛ አይጠፋም። አለ፣ በጣም አለ። ሪያሊቲው ነው የምነግራችሁ። እኔም ስላጋጠመኝ ነው። ስደት ላይ ስንኖር በጣም እኔ ውጪ ስኖር ብዙ ማውራት አልፈልግም። ከብዙ ፈተናና ከብዙ ትግል በኋላ ነው የውጭ ቪዛ አድርጌ መስራት የጀመርኩት። ሪያሊቲውን ብዙ ታሪክ አለ፣ ማውራትም አልፈልግም። ማውራት ያለብኝ አላህ ነው ለተሳካውና ለሆነው ነገር። እና ምቀኛ በመዳም ቅመም ራሱ ሽንት ቤት በምናጥበው አይጠፋም። ግን ምንድን ነው ሀይሚዬና ብሩኬ ከፈጣሪ በታች ራሳቸውን መጠበቅ ደግሞ ምንም እኔ እንጃ። አንዳንድ ሴቶች ውዶቼ ፍቅር የሚባል ነገር አለ እኮ። ያኔ እኛ አሁን ሚዲያ ላይ ለሚዲያ ወንዶች አሉ ሀይሚዬን አፈቀርን ምናምን፣ እነሱ እንደውም ለፍትፈታ ይመቹኛል ማለት ነው። ለምን ያው ለቻናል መሆኑን ያስታውቃል። 202,000 ሰብስክራይብ ያላቸው 101,000 ሰብስክራይብ ያላቸው ሀይሚዬን አፈቀርኩ ያው ለቻናል መሆኑ ያስታውቃል። ገባችሁ?
እንደዚህ ድምፅ የሚልኩትም ውሸት መሆኑን ነው። ግን ምንድነው እኔ አሁን ሀይሚዬን በጣም ነው መወዳት፣ በጣም ነው መሰስታት። ገባችሁ? ሌላዋ ሴት ደግሞ አይኗ የጠፋ ካልሆነ አይኗ የጠፋ ነው። ፍቅረኛ አለው ብሩኬ፣ እዚህ ጋር ቢያንስ ፍቅረኛ ያለው ብሩክን አፈቀርኩ ልትል ትችላለች። ሬዲቱን ያጋጥማል ይሄ ነገር። ገባችሁ? ግን በዚህ መልኩ አይደለም። ብሩክ ደግሞ አላማ ያለው ሰው ነው። አላማ ያለው ሰው ነው ከሀይምዬ ውጪ በፍጹምም። ስለዚህ ሀይምዬ በብሩኬ የምትተማመን ናት። ብሩኬ እኮ ለቤተሰቦቹ ያለው ሪስፔክት እናቱ ካልሆነ ሀይምዬን ይዘህ ካሉት ባይዘው የዛሬ 6 ወር 9 ወር 6 ወር አይዶን ነው መዲ እንትን ቀርቦ ነበር እና ስለ እናቱ ሲናገር ሀይሚዬን በጣም እንደሚወድ ነው። ስለ እናቱ ሲናገር አልቅሷል አይ ቲንክ። እና ስለ ቤተሰቦቹ ትልቅ ክብር ያለው ነው። አበዛውባችሁ ውዶቼ፣ ይቅርታ ውዶቼ፣ ይበቃኛል። ከይቅርታ ጋር አበዛውባችሁ። ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። በኮሜንት እንገናኛለን። እንግዲህ አዳዲስ ነገር ካለ ከች እንላለን። ሀይሚቲም ስቃልናለች። ሳቅ ነው ዋይዘዊ ማለት ነው እና እወዳችኋለሁ።